ቤተሰብ ማን ነው እንደኔ መኮንን ያሳቀው? እናንተ በመኮንን አልሳቃችሁም? እሱ ብቻ አይደለም፣ እናቱስ እንዴ ጨርቋን ልጥላ ልታብድ እኮ ምንም አልቀራትም። በጣም ነው ያሳዘነችኝ። በሁለቱ ሴቶች ልጆቿ እንደዛ እየተሰቃየች እያለ ጭራሹ ነው መኮንን ጨርቁን ጥሎ ሊያብድ ምንም አልቀረውም። አይመኩ በእህቶቹ እንደዛ እየሆነ የነበረው ሰውዬ ግን ፍቅር እንደዚህ ጅል ያደርጋላ? ቤተሰብ እውነት መኮንንንማ ጭራሹን እናያጃጃሉ የሚያደርገውን ወይም ደግሞ የሚናገረውን ግራ እስከሚያጋባው ድረስ ወይ ፍቅር አጅሬው። ለማንኛውም ሞኬን እንድታያችሁት ሌላ ውድ ቤተሰቦቼ ቴዲ ከአሁን በኋላ የተጋለጠ ይመስለኛል። ግን ደግሞ በጣም የሚያሳዝነው ነገር አሁንም ቢሆን መኮንንን ሊያግቱት ነው። መኮንንን ሄለን እንኳን አይመስለኝም፣ ግን ከቴዲ አጠገብ ወደዛ ወደዚህ እያልክ ሰው እንዳይህ የምትል ሴት ነበረች። ቴዲ አሁንም የመሲን ቤተሰቦች ማሳደዱን እንደቀጠለበት ነው፣ በጣም በሚያሳዝን ሁኔታ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? ብያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኑ። ነባሩ ቤተሰቦች ደግሞ እስኪ ላይኳን እስከምታደርጉልኝ እየጠበቅኳችሁ ነው ማሮች። 1 2 3 እስኪ የላይክ ምልክቷን ጫን በሏት ማለት ነው። ለማንኛውም ወደ ድራማው ሳመራ መጨረሻ ላይ ያየነው ነገር እንግዲህ እቺ ቤቲ ተብዬዋ ቴዲን በጭራሽ ወደ ውጭ መውጣት አልፈልግም ከቤት እቀመጣለሁ ብላ ከቤት ተቀምጣ ነበረ። ከቤት ከተቀመጠች በኋላ እንግዲህ የሰማችው ነገር ያው እዛ ቤት የታገተው ማ እንደሆነ ያው ብዙ ጊዜ ተናግሬ ያለሁኝ እርግጠኛ ነኝ። አሁንም የምነግራችሁ የቤሉል አባት ነው የታገተው። ምክንያቱም የቤሉል አባት ሞተ ተብሎ ሬሳውም አልተገኘ አልተቀበረም። የት አካባቢ ሞተ፣ እንዴት ሞተ፣ ለምን ሞተ የሚለው ፖሊስ ራሱ ክትትል እስካሁን ድረስ አላደረገለትም። ስለዚህ እዛ ቤት የታገተው የቤሉል አባት ነው። አሁንም በጣም በሚገርም ሁኔታ፣ በጣም በሚያሳዝን ሁኔታ መኮንንን ለማገት እንግዲህ ተዘጋጅተዋል ማለት ነው። መኮንን ሊታገት ነው። እናቲቱ እንደምንም ብላ ወጥታ ነበር። ነገር ግን ያው መኮንን አሁን መሲን አላንቀሳቀስም ስላለና መሲን እንግዲህ ወደዛ ቤት እንዳትሄድ ቴዲንም ፊት ለፊት ገጥሞ ያው አንድ ጊዜ በቴስታ ሲለው አይታችኋል፣ ወድቋል። አሁን ቴዲ ማድረግ ያለበት ምንድን ነው? መኮንንን በማይታወቅ ሰው ማገት ነው። ፊት ለፊት መኮንንን መጋፈጥ ስለማይችል ከመኮንን ፊት ቁሞ መኮንንን መምታት ወይም መኮንንን በሚፈልገው ልክ ለማድረግ ስለማይችል ያለው አማራጭ ምንድን ነው? መኮንንን ማገት ነው። ሊያግተው ነው ማለት ነው። በጣም ያሳዝናል እውነት ለመናገር። አንዳንድ ጊዜ ሴት መውለድ ምናምን ይባላል፣ እንደዚህ እናስጠቃለን ማለት ነው ወይስ የራሳችን ብቻ? በጣም ነው የሚያስጠላው፣ በጣም ከሚገባው በላይ። አንዳንድ ቦታ ላይ አንዳንድ ሴቶችን ሳያቸው ማርያምን በጣም የሚያስጠላ ስራ ነው የሚሰሩት። አሁን እኔ በመሲ እየፈረድኩ አይደለም። በነገራችን ላይ መሲ ከዛ ቤት ለመውጣትና የሄለን ጉዳይ ስላስጠላት ቤተሰቦቿም እንደዛ በዛ ሁኔታ ሆኖ ህይወትን መቀጠል እንደሌለባቸው ስላየችና ስለገቧት ነው ከዛ ቤት ብቻ ለመውጣት ነው ይህን ሁሉ እያደረገች አለችው። ደግሞ አምነዋለኝ 100% እርግጠኛ ሆና ነው ያመነችው። ሰው ግን ኧረ ወይኔ በመድኃኒዓለም ጌታ፣ ቆይ ማንን እንመን? የትኛው ሰው ነው የሚታመነው? ስትቀርቡት መጀመሪያ መልካም ሆኖ ጥሩ ሆኖ ያለሱ አፍቃሪ የሌለ ሆኖ ምናምን ይገጥማችኋል፣ ይቀርባችኋል። ግን መጨረሻ ላይ ላይክ አላቃትም፣ በኔና በሷ መካከል ምንም አይነት ፍቅር የለም፣ እየተጫወተን ነው፣ ድራማ እየሰራን ነው ምናምን የሚለው ሲበዛ በጣም ነው የምታዝኑት። እና አሁን በሶሻል ሚዲያ ላይ በተለይ የምናየው ነገር ያው ብር ለማግኘት ብቻ የሚደረገው ነገር በጣም የሚያሳዝን ነው። ስንት ጊዜ በፍቅር ቆይተው ያሳለፉት እንግዲህ ሶሻል ሚዲያ ላይ ትክክለኛ ፍቅር አለ ወይ ካላችሁኝ አለም የለምም። ግን እውነት ትክክለኛ ፍቅር ይዟቸው ከዛ ሲበቃቸው ግን አላቃችሁም፣ አላቃትም፣ ምንም አይነት ፍቅር የለኝም ምናምን የሚሉ ብዙዎች ናቸውና ሁላችንም እያየን ነው። እና አላቅም በተለይ አረብ ሀገር ያሉ ሴቶች በጣም ብዙዎች በዚህ ዙሪያ በጣም እየተጎዱ ነው ያሉት። እና ማን ነው ታማኝ? የትኛው ሰው ነው የሚታመነው የሚለው ልክ አሁን መሲ እንዳለችበት ነው። መሲ አሁን እንግዲህ የአረብ ሀገር ሴትን በነገራችን ላይ ያው ከአለችበት አንጻር የኑሮ የስራው ጉዳይ አለ፣ ከዛ የኑሮ ጉዳይ አለ ምናምን በጣም ሲማራት ምናልባት ጥሩ ሰው ካገኙ እስኪ አግብቼ ወደ ሀገር ይገባሉ ምናምን ብላ ያው ሰውን ታምናለች። በቤተሰብ እንኳን አይደለም ሌላው ቀርቶና እንኳን ሌላው የውጭ ሰውና
ቤተሰቦቿ ራሱ የሚጎዷት ናት የአረብ ሀገር ሴትና አሁንም የመሲ ህይወት ልክ እንደ አረብ ሀገር ሴት ነው። ማርያምን መሲ አሁን ከዛ ቤት ለመውጣት ወይም የሄለንን ሲቃይና መከራ ላለማየት በቃኝ ብላ ከዛ ቤት ለመውጣት ነው እንግዲህ ቴዲን እያዋራችው የነበረው። ቴዲ ደግሞ የወይዘሮ ሄለን ቀንደኛ ማለት ቀንደኛ ሳይሆን ቀኝ እጇ ነው። አሁንም ቢሆን ቀኝ እጇ ነው እና እሷ ከዛ ቤት ለመውጣት እና ለመገላገል ያደረገችው ነገር የሄደችበት መንገድ ወይም የተጓዘችበት መንገድ በጣም የሚያሳዝንና የሚያምነው ሰው አሳዘነችኝ። ጌታ አሳዘነችኝም። ቤተሰቡን ደግሞ አስጠቃቸው። ወንድሟን አሁን በእሷ ምክንያት ነው የሚታገተው እንግዲህ ያው ፊት ለፊት ስለገጠመው ስለመታው እሱ እያለ መሲን እንደፈለገ ማድረግ ስለማይችል አሁን ያለው አማራጭ ምንድነው? ወንድሟን ያሳግታን፣ ከዛ ወንድምሽን አፋልግሻለሁ እያለ ወደ እሷ ይጠጋን፣ ከእሷ ጋር ይሆናል፣ የሚፈልገውን ነገር ያደርጋል ማለት ነው። የእሱ ሀሳብና ቅር እንደዚህ ነው። ምክንያቱም መኮንንን ካላገተ መኮንን ከዛ ቤት እንድትወጣ ወይም እየሄደች ከሱ ጋር እንድትሆን ከሱ ቤት እየሄደች እሱ እንደሚፈልገው እንድትሆን ስለማያደርጋት፣ ስለዚህ ያለው አማራጭ ምንድን ነው? እሱም ማገት ነው። እና እንግዲህ የሚሳካለታል ብዬ አስባለሁ። ሌላ ውድ ቤተሰቦች እንግዲህ ይቺ ቤት የተብየዋ ፍቅረኛው ከቤቱ ሄዳለች። ከቤቱ ሄዳ እኔ ግን እዚህ ላይ ግራ የገባኝ ማለት ነው ማሮችዬ፣ ይሄ ሰውዬ ቤቲን ይፈልጋታል አይፈልጋትም ነው ወይስ እንደ መሲ እየተጫወተባት ነው? እኔ ሳስበው ልክ እንደ መሲ እየተጫወተባት ይመስለኛል። ምክንያቱም ቤቲ ስትገባ በጣም ደስተኛ አልነበረም። ፊቱን ከስክሶ ነው ለምን መጣሽ ነው ሲላት የነበረው። ሲጀመር ቴዲ ቤቲን አያፈቅራትም በጭራሽ፣ አይመጣጠኑ። እንዶ ልጅቷ ራሱ ዝም ብላ ግግም ብላ ከሱ ጋር ሙጭጭ አለች እንጂ በጭራሽ ቴዲ እሷን ይወዳታል ብዬ አላስብም። ይልቁንስ መሲ ትሻለዋለች፣ ከሷ 10 እጥፍ መሲ ትበልጣለች ከዚች ይልቅ ማለት ነው። እሱ እየተጫወተባት ይመስለኛል። ይችልም ግን በምን ዙሪያ የሆነ የሚጫወትባት በገንዘብ ዙሪያ የሆነ ብቻ የሚጠቀምባት ነገር አለ። ይችን ልጅም ለምን ካላችሁኝ እሱ በሚፈልግበት ሰዓት ቤት እንድትመጣ የሚፈልገው። ሲቀጥል ደግሞ መጠታ እንኳን ለምን መጣሽ ብሎ እንደዛ ፊቱን ያዞረባት። ከዛም ባለፈ ውጭ ብሏት ነበር። ነገር ግን እሷ በጭራሽ መውጣት አልፈልግም እንብየው ስትለው እሱ ወጥቷል። እሱ ሲወጣ በጣም የሚገርመው ነገር ያው በር እንዳትከፍች ብሏት ነበር። ነገር ግን ያው በር ሲንኳኳ አስችላችሁም ብቅ ብላችሁ ታያላችሁ። ሴት ስለሆነች ደግሞ ያው አያስችልም፣ ትከፍቻለሽ፣ ምንድነው ፍላጎትሽ፣ ምን ለመመጣሽ ምናምን የሚለው ነገር ስለሚኖር ሰው ከፈተችላት ገባይ። ሄለንም ያው ታውቃላችሁ እሷ ማንም የሚችላት የለም። ስለዚህ ያው ተነጋገሩ። ይችኛዋን ቡር ብትልም ምንም የምታመጣው ነገር ስላልነበረ ለቴዲ ደወለችለት። እንግዲህ ቴዲ በቴክስት ምን እንዳለት አላቅም። እየሳቀችባት ነው እየወጣችው ማለት ነው። ክትክት ብላ እየሳቀችባት ነው የወጣችው። ስለዚህ ይቺ ቤት የተብየዋንም ራሱ መጠቀሚያ እያደረጋት ነው ማለት ነው። መጠቀሚያ ባያደርጋት ኑሮ ለሄለን ለቴዲ ደውላለት የት ነህ ስትለው እቤት ነኝ ነው ያላት አይደለ? እቤት ነኝ ሲላት እየዋሸ እንደሆነ ነገረችው። እቤት አለውኝ ከቤት ማን አለ ብሎ ሲላት የሆነች ሰራተኛ ናት መሰለኝ አለች ብለዋለች። ስለዚህ ቴክስት አድርጎላታል። ቴክስት ሲያደርግላት እየሳቀች ነው ትታት የሄደችው። ስለዚህ ውድ ቤተሰቦቼ ቤቲንም እየተጠቀመባት ነው ማለት ነው። ከዛ መጨረሻ ላይ እቺ ቤት የተብየዋ በጣም ተናዳ እንዴት እንደዚህ ትናገረኛለች ምናምን እያለች እንግዲህ እዛ ሆኗ ቅጥልጥል እርር እያለች እያለ የሰው ድምጽ ትሰማለች። ጆሮ ነው ወይስ ምንድን ነው እያለች አሁንም በድጋሚ የሰው ድምጽ ትሰማለች። ያንን ክፍል ደግሞ በጣም አስጠንቅቋታል። ካያችሁ በጭራሽ ይሄን በር እንዳትከፍቺ፣ ይሄን በር መክፈት የለብሽም እያለ በጣም ብዙ ጊዜ አስጠንቅቋታል። ስለዚህ ወደዛ በር ጠጋ ስትል ደግሞ አሁንም የሰው ድምጽ ትሰማለች። ግን ትከፍትለት ይሆን ወይስ ምን አዲስ ነገር ይፈጠራል? እንግዲህ ያው በሚቀጥለው የምናየው ይሆናል። ግን እዛ ክፍል ውስጥ የሰው ድምጽ እየሰምታለች። እሱ በጣም ደንግጣ እንደውም ወድቃ ወደኋላ ተመልሳለች። እና ታውቃላችሁ ምን እንደተመኙ ውድ ቤተሰቦች? ቴዲ ሳይመጣ ምን ነው በሩን ቶሎ በከፈተችው ማርያምን። ቴዲ ሳይመጣ ያን በር ከፍታ ያን ሰውዬ ከዛ ቤት ባስወጣቸውና ነገሩ ድብልቅልቁ በወጣ። ከአሁን በኋላ ግን ማለት ነው እንደው ቶማስን በሩን ከፍታለት ቶማስ ቢወጣ በስማ ምን አይነት ጉድ ይፈጠራል? ታስባችሁታል? ምን ይከሰታል ከዛ ቤተሰብ? ሄለን ላይስ ምን ይፈጠርባት ይሆን? ቴዲ ላይስ ምን ይፈጠርበት ይሆን?
ቤተሰቡንስ እንዴት አድርጎ እንደገና ወደፊት ያስኬደዋል? ሄለን እያደረገች ያለችውን ነገርስ ይደርስበት ይሆን? አላቅም። ሌላው እንግዲህ የኑኑና የኑኑና የማኖ ስሙ የቤሉል ጉዳይ አሁንም እያስጨነቀ እንደቀጠለበት ነው። ልጅቷም ከቤሉል ስር በጭራሽ ልትርቅ አልፈለገችም። ምክንያቱም ቤሉልን ትወደዋለች፣ ታፈቅረዋለች፣ በጣም ነው የምትወደው። ይህን አጋጣሚ አግኝታ ደግሞ ከሱ መራቅ አትፈልግም። ስለዚህ በስራውም ታግዘዋለች። እናም ኑኑን ደግሞ ይወዳ። ግን እዚህ ላይ በነገራችን ላይ ቤተሰብ አንድ ነገር ሳልልም አላልፈው፣ ቤሉል በጣም እየተሳሳተ ነው። ቤሉል ሁለቱንም ልጆች እንግዲህ ይችኛዋንም አንቺ እንድታግዥኝ ይፈልጋለሁ ሲላት ምንድን ነው ያለችው? አንተ ብቻ ጠይቀኝ፣ አንተ ያልከኝን ሁሉን ነገር አደርጋለሁ እያለች ነው። ስለዚህ እንደምትወደው ያውቃል። እንደገና ደግሞ በሌላ በኩል ኑኑን የኔ አበባ፣ የኔ ወርቅ፣ የኔ ምናምን እያለ እያቀፈ እየሳማት ነው። ስለዚህ ሁለቱንም አሁን ወጥመድ ውስጥ ነው ያለው ማለት ነው ቤሉል። አንደኛ ኑኑ ትወደዋለች፣ ሁለተኛ ይችኛዋ ትወደዋለች። ለፍቅሩ ስትል እንጂ ይህን ሁሉ ዋጋ አትከፍልም። ስለዚህ ይህን ሁሉ ዋጋ እየከፈለች ደግሞ የኑኑ ይሆናል ማለት ቤሉል በጣም ሀርድ ነው፣ ዘበት ነው፣ በጭራሽ ሊሆን አይችልም። ምክንያቱም ይህን ሁሉ ዋጋ እየከፈለች ያለችው ይች ልጅ ለሱ ብላ ነው እንጂ እሱ የማይወዳትና ለሱ ማለት እሱ ለእሷ የማይሆን ከሆነ ለምን ይህን ሁሉ ዋጋ ትከፍላለች? ስለዚህ ሆነም ቀረም ውድ ቤተሰቦቼ ኑኑና ቤሉል በጭራሽ አንድ የሚሆኑ ሰዎች አይደሉም። አይሆኑም። ለምን ካላችሁኝ ይች ልጅ በመካከላቸው እስካለች ድረስ ለእሱ ስትል ይህን ሁሉ ዋጋ እስከከፈለች ድረስ ኑኑና ቤሉል አንድ ላይ ይሆናሉ ማለት በጭራሽ የማይታሰብ ነገር ነው። እና እስኪ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን እንድታካፍሉኝ ይፈልጋለሁ ማለት ነው ማሮቼ።